አላቅሽም። ሃይሚ ማንቺ ወላሂ አላቅሽም። ብሩክ የማይሆን ውሳኔ አትወስን። እኔ ያላንተ ማናለኝ እንዴ? ሃይሚ ማንቺ ወላሂ አላቅሽም ባህሪ ነበር። ሰላም ቤተሰብ፣ እኔ እቺ ሮዛ የምትባል ልጅ ማለት ነው ጋይስ፣ እንደኔ ጠረጠራችኋላችሁ? የሆነ ነገር ብቻ ከቡርኬና ሃይሚ ጋር ኮሽ ሲል የሆነ ምክንያት ፈልጋ ትመጣለች። ስለዚህ እኔ እንዳውም ይመስለኛል፣ ይቅርታ አድርጉልኝና የዚች ልጅ እጅ ያለበት ሁሉ እየመሰለኝ ነው። ምክንያቱም ታስታውሳላችሁ የዛሬ 1 ወር አካባቢ ኦልሞስት 1 ወር ሊሆን ይችላል ስትሰራ የነበረውን ታስታውሳላችሁ። ቡርኬን አፈቅረዋለሁ ብላ ሃይሚን ከሚፈልጋት የትምህርት ቤት ጓደኛዋ ሲያሳድዳት የነበረው እቺ ነበረች። አደገኛ ኢንፎርሜሽኖችን ስለ ሃይሚ ስታቀብል የነበረው አስታውሳችሁ። ስለዚህ አሁንም ቢሆን ስለተፈጠረው ነገር እኔ ሮዚን እጠረጥራለሁ። ማለት ፈጣሪ ይቅር ይበለኝ ወላ። ምክንያቱም ልክ የሆነ ነገር ሃይሚና ቡርኬ ሲጣሉ ሰተት ብላ ትመጣለች። ሶ ለምን ትመጣለች? ማን አመጣት? ስለዚህ እኔ እቺ ልጅ በፍጹም ላምናት አልችልም፣ በፍጹም ማለት ነው። ስለዚህ የእነዚህ ልጆች ትልቁ ጸብ ምክንያት ሮዚም ልትሆን ትችላለች። ምክንያቱም ታውቃላችሁ ሰው ገንዘብ ከተሰጠው ብዙ ነገር ይሰራል። እኔ ትላንት አልቅሻለሁኝ። ሰላም ጤና ይስጥልኝ ውድና የተከበራችሁ የሀና ማሩ ቤተሰቦች እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም፣ ባላችሁበት ሰላማችሁ ይብዛል እያልኩኝ ዛሬ መጥቻለሁ በአዲስ ቪዲዮ ማለት ነው። እውነት ትላንትና እያለቀስኩኝ ነው ያደርኩትኝ። ምንም እንቅልፍ ራሱ ብታምኑም ባታምኑም ማለት ነው እንቅልፍ ማታ እግዚአብሔርን እምቢ ብሉኝ፣ እግዚአብሔርን በቃ ይኸው ፈጣሪን እላችኋለሁ እምቢ ብሉኝ፣ እንቅልፍ ካይኔ አልመጣ ብሉኝ። አይዶን ነው ለምን እንደሆነ አላቅም ጋይስ፣ እንቅልፍ እምቢ ብሎኛል ሰሞኑ ማለት ነው። ሰሞኑ ጥሩ ስሜት ላይ አይደለሁም፣ የራሴም ይሁን አይዶንት ነው ብቻ እና እንቅልፍ እምቢ ብሎኝ ነው ያደርኩትኝ ማለት ነው ጋይስ። እና ይህም ቪዲዮ የሮዚ ከሀሰን ጋር የተለቀቀውን ቪዲዮ ሳይ እኔ የሀሰን እጅ ይኖርበት አይኖርበት አላቅም እውነት ለመናገር ማለት ነው። ምክንያቱም እንዴት ብዬ ልንገራችሁ? ምክንያቱም ሀሰን እኮ ጓደኛው ነው ለቡርኬ፣ ለሀሰን ባለውለታው ነው። ታውቃላችሁ ቡርኬ አብዛኛዎቹን ጓደኞቹ ኢቭን ቻናላቸው ቀዝቀዝ ሲል እየሄደ አብሯቸው እየሰራ የሚያበረታታ ነው። ስለዚህ እኔ ሀሰን ተንኮል አስቦ ነው ብዬ አላስብም። ምክንያቱም ሀሰን ላይ መጥፎ አመለካከት የለኝም። እቺ ሮዚ ተብዬ ግን በጣም ከባድና ምስጥ የሆነች ልጅ ናት። በጣም ከባድና ምስጥ የሆነች ልጅ ናት። ምክንያቱም እኔ ልብ ብዬ ስመለከታት ሁሌ እነሱ በተጣሉ ቁጥር ከች ትላለች፣ ሁሌ በተጣሉ ቁጥር ከች ትላለች። ስለዚህ እኔ እቺ ልጅ አላምናትም ጋይስ። እንደኔ የተሰማችሁ ካላችሁ ኮመንት ላይ ያስቀምጡልኝ። የሆነ ብቻ ነገር ሲፈጠር ትመጣለች። አሁን በይቅርታ የዛኔ ማሂ ይቅርታ አርጊልኝ ስትላት በጥፊ መታት ሄደች። ዛሬ ደግሞ ለይቅርታ ብላ አውቃ ሃይሚንና ቡራ ያሉበትን ሁኔታ ስታቅ በይቅርታ ሰበብ መጣች። ስለዚህ እቺ ልጅ አደገኛ ሴት ናት። ቡርኬ ከዚች ሴት ተጠንቀቅ፣ ሃይሚ ተጠንቀቂ። ጓደኛዋ መስሎ የሚያጠፋ ብዙ ሰው ነው ያለው በአሁኑ ሰዓት። እና በተረፈ ሃይሚ እውነት እኔ እንደ እህት ልመክርሽ የምችለው ፎቶዋን እየዘቀዘቃችሁ ሃይሚን የምትሳደቧላችሁ ሼም፣ ታሳፍራላችሁ። እውነት ሰው ሲጋጭ ለማስታረቅ መሞከር እንጂ አንዱን ፎቶ እየለጠፋችሁ አንዱን ከፍ አንዱን ዝቅ ማድረጉ ይሄ ጥሩ ነው ብዬ ተገቢ ነው ብዬ አላስብም። በጣም ይቅርታ አድርጉልኝና ማለት ነው። ሃይሚ አጥፍታለች፣ አላጠፋችም አይደለም። ግን ደግሞ የሰው ልጅ ደግሞ ጥፋቱን እኛ እየነገር ነው ይማራል። እኛም እኮ ስናጠፋ እናንተ በኮመንት ኖ ሀኒ እንደዚህ እኮ አይደለም ብላችሁ ልትመክሩን ይገባል እንጂ እኛንም ቢሆን መስደብ እንደሌለባችሁ ሁሉ ሃይሚንም አትስደቧት። ለምንድን ነው የምትሰድቧት? አሁን ግሩፕ ለሁለት ተከፍሎ አንዱ ሃይሚን ይሰድባል ፎቶዋን ዘቅዝቆ፣ አንዱ ደግሞ ቡርኬን ያሞግሳል፣ ግማሹ ደግሞ ቡርኬን ይሰድባል፣ ግማሹ ደግሞ ሃይሚን ይሰድባል። ለምን? ይሄ መሆን የለበትም። እኛ የቡራ አድናቂዎች በዚህ ሁኔታ መከፋፈል የለብንም። በአንድ እጅ ቆመን ሲጣሉ እንኳን እንዳይጣሉ አይለያዩም። ደግሞ የሚገርማችሁ ነገር ማለት የፈለገ ነገር እውነት ሀኒ ማን ነገሮች ነው በሉኝ። አሁን በዓል አለ እምሽዬ ታስታርቃቸዋለች። እመኑኝ እኔ ሃይሚ ያሳዝናኛለች። ካላንተ ማን አለኝ አለች። ኦፍኮርስ ማን አላት? ከማጋ ትሄዳለች። አንተም ያንን አስብበት። በዛ ላይ ደግሞ ሃይሚ እውነት የልጅ አዋቂ ነበረች፣ ግን አሁን ምን እንደነካት አላውቅም። በፊት እንደዚህ አልነበረችም። አሁን ነው እንደዚህ አይነት ባህሪ ያመጣችው። ስለዚህ ቡርኬ አንተ ከርቆ ነክ በቃ አንተ በሳለክ፣ አንተ ጀግና ነክ። እውነት ቡርኬ ማለት ነው በጣም አዋቂ ነው። ኢቭን በየቪዲዮዎቹ ሳይራሱ እንደ ሌላ እንኳን ዩቱበሮች ስግብግብ የሆነ ዩቱበር አይደለም። ስለዚህ ጠጋ ብለክ ችግሯን ተረዳት እንጂ በዚህ ሁኔታ አታግላት። እሷስ ማን አላት? ይሁን ነገር ብትሆንስ? እውነቴን ነው የምላችሁ፣ ይሁን ነገር ብትሆንስ? ዛሬ ሰው እየተበሳጨ ታውቃላችሁ፣ ኢትዮጵያ ውስጥ በአሁኑ ሰዓት ሰዎች በጣም ብዙ ወደ ራሳቸው ነገር ማለት ራሳቸውን ወደ ሌላ ነገር ወደ መክተት እየሄዱ ነው። እና የሆነ ነገር ብትሆን ብትጠፋ ከቤት ብታጣት እቺ ልጅ ነገ አንተ ታለቅሳለህ፣ ይቆጭሃል፣ ትጸጸታለህ። ከነ ጥፋቷን ቢሆን ይዘሃት አስቀምጠሃት ልክ እንደ ድሮክ
እንደ ድሮክ ማለት ነው። ምከራት። እኛ የምንፈልገው ማለት ነው ጨረቃዬ ስትላት፣ እሷ ደግሞ ቡቡዬ ስትልክ ማየት ነው። እና ሀይሚ አንቺም ደግሞ እንደ ሴት ስክን ብለሽ ቀዝቀዝ ብለሽ ቡርኬ የሚልሽን ስሚው። በቃ ነገርሽ። ቶሎ ሲደውልልሽ ልጁ አንቺ ቶሎ ትውጫለሽ ከቤት አለሽ። ለምን ትውጫለሽ? ማንም ሲደውልልሽ ቡርኬ ሳያቅ ራሱ መውጣት የለብሽም ከቡርኬ ጋር ካለሽ። ይሄ የአንቺ ጥፋት ነው። እኔ እውነት እንደ እህቴ ነው የምመክርሽ። ቆርጣችሁ አድርሱላት። የምሬን ነው የምላችሁ። ቴሌግራሟ ምኗ ሁሉ ነገሯ ዝግ ነው። ግቡና እዩ። ዘጋግታለች። ማንም እንዳይደውልባት። እኔ ካርድ ሞላው ትላንት 10 ብር ማለት ነው። ስቴል አለ ሞክርላታለሁ። እምቢ ያለኝ ከአገልግሎት መስጫ ክልል ውጪ ናቸው ይላል። ሶ ዘግተዋለች ማለት ነው። ስለዚህ እባክሽን ሀይሚ ቪዲዮ ይደርስሻል። ዩቱብ እንደምታያቃለውኝ። ስለዚህ ማንም ሲጠራሽ ቶሎ አትሄጂ ለማለት ያክል ነው ጋይ። ስለዚህ ቤት አዲስ የሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁ ወደኋላ እንዳትሉ እያልኩኝ በባለፈው 10 ልጆች ዩቱብ ክፈችልኝ ያላችሁ ልጆች ሊንክ ከታች አስቀምጣለሁ። ቴሌግራም ላይ ነው እከፍትላችኋለሁ። በነፃ ነው የምከፍትላችሁ፣ በገንዘብ አይደለም። ስሙን ያልቀበላችሁ ከፍትላችኋለሁ። መስራት የምትፈልጉትን የራሳችሁን ኮንታክት ትሰራላችሁ ማለት ነው። እወዳችኋለሁ፣ አከብራችኋለሁ። ሁላችሁም ለዚህ ቤት አዲስ የሆናችሁ ላይክ ማድረግ እንዳረሱ፣ ሰብስክራይብ እና ቪዲዮን ሼር አድርጉት። እኔ እውነት በጣም አዝኛለሁ በቃ